በኢትዮጵያ የፖለቲካ መድረክ ላይ በደፋርና ግልጽ ንግግራቸው እንዲሁም በሕዝብ ተወካዮች ምክር ቤት በሚያነሷቸው ጠንካራ ጥያቄዎች ይታወቃሉ። ደፋር ናቸው፣ አስተዋይ ናቸው፣ ለሕዝብ ተቆርቋሪ ናቸው። ዶክተር ደሳለኝ ጫኔ ሙሉ ስማቸው ነው። በአካዳሚው ዓለም ትልቅ ደረጃ ላይ ደርሰዋል። ትልቅነታቸውን ለሕዝባቸው በመሰዋት ታውቀዋል። የአማራ ብሔራዊ ንቅናቄ አብን ሊቀመንበር መሆን የደረሱ ናቸው። እሳቸው በተቀመጡበት ወንበር መደላደልን ያልፈለጉ፣ ለሕዝብ ሲሉ ትችትና ነቀፌታን የተቀበሉ ታላቅ ፖለቲከኛ ሲሉ ብዙዎች ያወድሷቸዋል። እንቅልፍ በበዛበት ፓርላማ ውስጥ ንቃትን የፈጠሩ ሲሉም ብዙዎች ይገልጿቸዋል። የጉዟቸው ትላንት ተጠናቋል። ከፖለቲካው ዓለምም አረፍ የሚሉበት ጊዜ የደረሰ ይመስላል። ዶክተር ደሳለኝ ጫኔ ቀጣይ ምን ይጠብቀኛል፣ እስካሁን ምን ሰራው የሚለውን በአንደበታቸው በፌስቡክ ገጻቸው ይፋ አድርገዋል። ለመሆኑ እናንተ ዶክተር ደሳለኝ ጫኔን በምን ታስታውሳላችሁ? ከጠቅላይ ሚኒስትሩ ሹመት ቢሰጣቸው የየትኛውን ቦታ ለሳቸው ታደርጋላችሁ? ተሳተፉ። እኚህ ዶክተር ማን ናቸው? በ5 ዓመታትስ ምን አስመዘገቡ? ዛሬ ይሄንን እንፈትሻለን። ላለፉት 5 አስቸጋሪና ፈታኝ ዓመታት ከ2014 እስከ 2018 የዘለቀ በሕዝብ ተወካዮች ምክር ቤት የነበራቸው ቆይታ ትላንትና ተጠናቋል። ውድ ሕዝባችን ይላሉ በጽሁፋቸው፣ ውድ ሕዝባችንን በመወከል ያደኩበትን የፓርላማ ቆይታ ትላንት በይፋ አጠናቅቄያለሁ። ይህ ምዕራፍ ሲጠናቀቅ ወደዚህ የሕዝብ አገልጋይነት ያመጣኝን ያለፍኩበትን የ10 ዓመታት የማህበረሰብ አገልግሎትና የትግል ጉዞዬን መለስ ብዬ የምመለከትበት አጋጣሚ ሆኖኛል። ወደ ፖለቲካ ህይወት ከመግባቴ በፊት በዩኒቨርሲቲ በነበረኝ የማስተማርና የኃላፊነት ስራ ጎን ለጎን ለ2 ዓመታት በጣና ሐይቅ ላይ የተከሰተውን የእምቦጭ አረም ትኩረት እንዲያገኝ በአክቲቪዝምና በሀገር በቀል የሲቪክ ማህበረሰብ በመመስረት በግንባር ቀደምትነት መርቻለሁ። ባለፉት 8 ዓመታት ደግሞ በኢትዮጵያ ፖለቲካ ውስጥ ከፓርቲ ምስረታ እስከ ከፍተኛ አመራርነት በተለይም ደግሞ ባለፉት 5 ዓመታት ከፓርላማ አባልነት ድምጽ ለሌላቸው ወገኖቼ እውነተኛ ድምጽ መሆን በመቻሌ የተሰማኝ ክብር፣ ኩራት የላቀ ነው። በእነዚህ እጅግ አስቸጋሪ ዓመታት በፈተናና በጭንቅ ሰዓት ለሕዝብ የገባሁትን ቃል እንድጠብቅ እንዳልናወጥ በቅናት በድፍረት የሕዝቤን ችግርና ስቃይ በታሪክ ፊት እንድመሰክር ኃላፊነትን አርቆልኝ ማስተዋልና ጽናትን ላደለኝ እስከዚህች ሰዓትም በሰላም ላደረሰኝ ለቸሩ አምላክ ልዑል እግዚአብሔር ክብርና ምስጋና ይድረሰው። ያለሱ መለኮታዊ ጥበቃና መሪነት፣ ያለ ቅድስት ድንግል ማርያም ፍቅርና እውነታዊ ምልጃ ይህንን ከባድ የሕዝብ አደራ መወጣት ፈጽሞ አይቻለኝም ነበር ይላሉ ዶክተሩ። የመረጣቸውንም ሕዝብ ያሞግሳሉ፣ ያወድሳሉ፣ ይመርቃሉ። የባህር ዳር ከተማ መራጮችን ጀምሮ ላለፉት ዓመታት እያንዳንዱን የፓርላማ ውሎይን እየተከታተላችሁ አስተያየትና ምስጋናን የቸራችሁኝ፣ በተለይም ደግሞ ከ2 ዓመት ከመንፈቅ በፊት ለ45 ቀናት በታሰርሁበት ወቅት በጸሎትና በሐሳብ ያገዛችሁኝ ውድ ወገኖቼ፣ በየአጋጣሚው የለገሳችሁኝ ፍቅር ጉልበት ሆኖኝ ዛሬ በኩራትና በነጻነት የህሊና ነጻነት የሕዝብ አገልግሎትን እንድፈጽም አድርጎኛል። የሕዝብ አገልጋይ መሆን ምንኛ መታደልና ታላቅ ክብር እንደሆነ በተግባር ያየሁበት አጋጣሚ ነው። በምክር ቤቱ ቆይታዬ በሐሳብ ለደገፋችሁኝ፣ በሰለጠነ መንገድ አክብራችሁ ፍቅራችሁን ለገለጻችሁልኝ የተለያዩ ፓርቲዎች የምክር ቤት አባላት፣ ለሕዝብ ተወካዮች ምክር ቤት አመራሮች፣ ለምክር ቤቱ ጽህፈት ቤት ሰራተኞች፣ የምክር ቤት ውሎችን በታማኝነት ለዘገባችሁ ጋዜጠኞችና የሚዲያ ተቋማት
እንዲሁም ለቅርብ የትግል አጋሮቼ በሙሉ ያለኝን ምስጋና መግለጽ ወዳለው ላቅ ያለ ነው ይላሉ። በትላንትናው የምክር ቤቱ ጉባኤ ላይ ክቡር ጠቅላይ ሚኒስትሩ አብረን እንስራ በማለት ላቀረቡልን ጥሪ ላሳዩት አክብሮት ከልብ የመነጨ ምስጋናን ያቀርባለሁ። ከጉባኤው መጠናቀቅ በኋላ ጥያቄ ያቀረበልኝ የተቃዋሚ የምክር ቤት አባላትም ክቡር ጠቅላይ ሚኒስትሩ ጋር በነበረኝ የችግኝ ተከላ መርሃ ግብርም በሰባተኛ ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግቤ ቢሆንም ኑሮ እጩ ላለመቅረብ ወስነው እንደነበረ ገልጸውልኛል። ይሄ ለኔ ትልቅ ክብር ነው ሲሉ ያትታሉ። በምክር ቤቱ ሳነሳቸው የነበሩ ሀሳቦች ጠቃሚ እንደነበሩ በትኩረት እንደሚወስዷቸውና በምክር ቤቱ በቀጥል ፍላጎታቸው እንደነበረ የገለጹልኝ ሀሳብም በበጎ ጎኑ በቅንነትም ተመልክቻለሁ። ጠቅላይ ሚኒስትሩ ይሄንን ብለውኛል፣ እኔም ሰምቻቸዋለሁ። ይሁን እንጂ ላለፉት 10 ዓመታት የህዝብ አደራን ለመወጣት ካደረኩት ከፍተኛ ጥራትና ድካም በኋላ አሁን ባለው ሁኔታ ውሳኔ በሙያዬ ሀገሬን ለማገልገልና ጎን ለጎን ደግሞ ወደ ግሉ ሴክተር በመግባት ማሰባችን የስራ ውጥኖች ላይ ለመስራትና ለቤተሰቦቼ በቂ ጊዜና ትኩረት መስጠት መሆኑን በታላቅ አክብሮት ለመግለጽ እወዳለሁ። ከዚህ የፓርላማ ተሳትፎዬ ማጠናቀቂያ ማግስት ራሴን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ አገላለሁ። ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት የመሳተፍም ሆነ በይፋ የመንቀሳቀስ ሀሳቡ የለኝም። ይሁን እንጂ ፖለቲካዊ ተሳትፎዬ አያበቃም። የአማራ ህዝብ አንድነት በሚያጠናክሩ የአማራ ህዝብ ከሌሎች ወንድሞቹ ጋር ያለውን አብሮነትና መስተጋብርን በሚያሳድጉ እንዲሁም የኢትዮጵያውያን ኑሮን በሚያሻሽሉ ማህበራዊ ሀገራዊ ጉዳዮች ላይ በሙያዬ ማድረግ የምችለውን ሁሉ ለማድረግ ቃል እገባለሁ። ለሀገሬ ዘላቂ ሰላም፣ ለእውነተኛ ብሔራዊ ውይይትና እርቅ እንዲሁም ለዜጎች የኑሮ ሁኔታ መሻሻል ያለኝን መሻት አሁንም ወደፊትም የጸና ነው። እግዚአብሔር ኢትዮጵያና ህዝቦቿን ይባርክ። በአዲሱ 2019 ዓ.ም ለሀገራችን እውነተኛ የሰላም የፍቅርና ተስፋ ዘመንን ያምጣልን ሲሉም ይመርቃሉ። ዶክተር ደሳለኝ ጫኔ እሳቸው ይሄንን አሉ። ሌሎችስ ምን አሉ? ከመንግስት በኩል ምን ጥሪ ቀረበላቸው? እንመልከት። ዶክተር ደሳለኝ ጫኔ በኢትዮጵያ ፖለቲካ ውስጥ እውቅና ያላቸው የአማራ ብሔራዊ ንቅናቄ አብን መስራችና የፓርላማ አባል ነበሩ። በ2018 ከተመሰረተው የአብን ፓርቲ መስራቾች አንዱ በመሆን ድርጅቱን እስከ 2020 ድረስ በሊቀመንበርነትም መርተዋል። ይሄ የምንጠቅስላችሁ የፈረንጆቹን የዘመን አቆጣጠር ነው። በህዝብ ተወካዮች ምክር ቤት አባልነታቸው መንግስትን በመተቸትና አወዛጋቢ ጉዳዮችን ማንሳት ይታወቃሉ። ዶክተር ደሳለኝ 1981 ነው የተወለዱት። ከፍተኛ ትምህርት ተቋማት ላይ ልዩ ትምህርቶችን በማዕረግ በመማር ይታወቃሉ። በአሜሪካ ማስተርስና ዶክትሬት ዲግሪያቸውን ተቀብሏል። 2010 አቶ በለጠ ሞላና ክርስቲያን ታደለን ጨምሮ ሌሎች የአማራ ብሔርተኝነት አንቀሳቃሾች አብንን ሲመሰረቱ እሳቸውም ከጎናቸው ነበሩ። በ2013 በተካሄደው አጠቃላይ ምርጫ የህዝብ ተወካዮች ምክር ቤት አባል በመሆን ፓርላማ ገብተዋል። በወቅቱ በምክር ቤት ውስጥ ለመንግስት ሰራተኞች ደሞዝ ጭማሪና የኑሮ ውድነትን አስመልክቶ የተነሱ ጥያቄዎችን በማንሳት ይታወቃሉ። በሀገሪቱ በነበሩ አለመረጋጋቶች ሳቢያ ዶክተር ደሳለኝ ጫኔ ከየካቲት ወር 2016 ጀምሮ ታስረው እንደነበረም ይታወቃል። ከአንድ ወር 12 ቀን በኋላ መፈታታቸውም ይታወቃል። ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግርም ብዙዎችን አሳዝኗል። ጠቅላይ ሚኒስትሩ አብረዋቸው እንዲሰሩ ጥሪ ቢያቀርቡላቸው እሳቸው ሳይቀበሉት ቀርተዋል። በፓርላማ በነበራቸው ቆይታ እንደሚወዷቸው ተናግረዋል። ዶክተር አብይ አህመድ አንዳንዶቹ በሚቀጥለው ምክር ቤት ከኛ ጋር የማትቀጥሉ መሆኑን የዘንድሮ ምርጫ ያሳያል። ያም ቢሆን ክቡር አቶ ደሳለኝ ጫኔ
የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንም ገልጸዋል። በበኩላቸው ኢትዮጵያን እንድናገለግል በተከበሩ ምክር ቤት ፊት ጥሪ ላቀርብላቸው ፈልጋለሁ ቢሉም ጠቅላይ ሚኒስትሩ እሳቸው ዶክተር ደሳለኝ ጫኔ ይሄንን ነገር ሳይቀበሉት ቀርተዋል። ጠቅላይ ሚኒስትር አብይ አህመድ ሲናገሩ ምንድነው ያሉት? ዶክተር ደሳለኝ ጫኔ የመደመርን ፍልስፍና በልቶታል ሲሉ ነው የደመደሙት ንግግራቸውን። ዶክተር ደሳለኝ ጫኔ ከጠቅላይ ሚኒስትሩ አብረን እንስራ የሚል ጥሪ ቢተላለፍላቸውም እሳቸው አልተቀበሉትም። ምናልባት እንደው ዶክተር ደሳለኝ ጫኔ ይሄንን ጥሪያቸውን ቢቀበሉና በመንግስት ውስጥ ልክ እንደ ፕሮፌሰር ብርሃኑ ነጋ ሁሉ እንደ ሌሎችም ተቃዋሚ ፓርቲ አባላት ሁሉ ፓርላማ ገብተው ሳይገቡም ጭምር በግል መሳተፍ ቢችሉና የሚኒስትርነት ማዕረግ ቢሰጣቸው የትኛው ቦታ ይመጥናቸዋል ትላላችሁ? እናንተ ሀሳባችሁን ማስፈር ትችላላችሁ። ዶክተር ደሳለኝ ጫኔ በዚህኛው የፓርላማ ቆይታ የማይተኩ ሰው ሆነው አልፈዋል። ካቀረቧቸው ንግግሮች፣ ካነሷቸው ጥያቄዎች የትኛውን ታስታውሳላችሁ? ዶክተር ደሳለኝ ጫኔን በምን ታስታውሳላችሁ? ለሳቸው ያላቸውን ክብር፣ ፍቅር፣ አድናቆትም ጭምር መግለጽ ትችላላችሁ። እኛ በቃ